መዝሙር 135 ለቅዳሜ ከማነብላችሁ የአምስተኛ ሳምንት ንባብ ነው። እንግዲህ ይሄ ምን ማለት ነው? ከ6 ወር በላይ ይፈጅብኛል ብዬ እንዳሰብኩት በየቀኑ አንዳንድ የግዕዝ መዝሙረ ዳዊት አነብላችኋለሁ ብዬ እንደጀመርኩት ከእግዚአብሔር ጋር እዚህ ደርሰናል። በሳውዲ አረቢያ ክርስቲያኖች መኖራቸው፣ የሚከታተሉ ሰዎች መኖራቸውን ሳይ ደነቀኝ። ሌሎች አረቦች አገሮች ላይ ነበሩ፣ ሳውዲ ላይ ግን መግባቴን አላውቅም ነበረ። ይህ ዘመን እንግዲህ የሚገርም ዘመን ነው። ስለዚህ እንግዲህ የምትጠቀሙበት ወንድም እህቶቼ በጸሎት አስቡኝ። ኃይለ ጊዮርጊስ እባላለሁ። አነባበቤ ላይ ክፍተት ይኖራል፣ ስተረጉመውም ስህተት ይኖራል። ሀሳብ አስተያየት ስጡ፣ ተያይዘን እንድናድግ ነው። እኔ ጻድቅ አይደለሁም፣ እኔ ቅዱስ አይደለሁም። ክርስቶስ ፈልጎ ክርስቲያን ያደረገኝ ደግሞ ክርስትናን ወድጃት ያለሁኝ ባሪያው ነኝ። በእውነት በትክክል ባሪያው በሆን ግን እንዴት ደስ ባለኝ። ለእናንተ የተማርኳት ከቤተ ክርስቲያን ያገኘኋትን ለማካፈል ፈልጋለሁ። መዝሙረ ዳዊት ወደ ማንበብ ቢያንስ አንድ መልእክት፣ አንድ መዝሙር ዳዊት በዩቲዩብ በስልካችሁ ባላችሁ አጋጣሚ በቀን አንዴ እንድትሰሙት እድል ከፈጠርኩ ለእኔ ደስታ ነው። በዛውም ደግሞ የእግዚአብሔርን ነገር ማካፈል ለእናንተ ጥቅም ለእኔም ጥቅም ነው፣ ለሁለታችንም ጥቅም ነው። ብር ነው ከኪስ ሲወጣ ይላሉ ራስ ማናቸው ቅዱስ ዮሐንስ አፈወርቅ ነው እንጂ የሚለው ከኪስህ 100 ብር ብትሰጠኝ 100 ብር አንተ ኪስ ውስጥ አይኖርም፣ ይጎላል። ካለህ ብር ውስጥ 100 ብር ይጎላል፣ እኔ ጋር ይጨመራል። የእግዚአብሔር ቃል ግን 100 ስሰጥክ እኔ ጋር ሌላ 100 ሳይሆን 200 300 ሊገባ ይችላል። የእግዚአብሔርን ቃል አብዝቼ በሰጠው ቁጥር አብዝቶ በረከት ነው የሚያመጣልኝ። ይሄው ቢያንስ እናንተን ሳውዲ ያላችሁትን፣ ፈረንሳይ ያላችሁትን፣ ኡጋንዳ፣ አሜሪካ፣ አውሮፓ፣ እንግሊዝ ሀገር ያላችሁትን የተለያያችሁ ወንድም እህቶችን ራሱ ማግኘት መቻል መታደል ነው። እስቲ ዛሬ መዝሙረ 135 በግዕዝ እያነበብኩ በአማርኛ በማቃት ልክ የአማርኛውን ትርጉም ሳላይ ላንብበላችሁ። ነገር ግን በዛ እግረ መንገዴን የምነግራችሁ ምንድነው ግዕዝን ልትጠቀሙበት ይገባል። በተለይ ልጆች ያላችሁ ወጣቶችን በእድሜ በጣም የምትገርሙ ልጆች እየተከታተላችሁ ነው። እድል ያላችሁ ልጆች ግዕዝ የሚያስተምሩ ሰዎች አጠገባችሁ ካሉ በተለይ እናንተ አነስ ያለ እድሜ ላይ ያላችሁት በእውነት ወርቃማ እድሜያችሁን ተጠቀሙበት። የመላእክት ቋንቋ እግዚአብሔር ደስ የሚሰኝበት ብዙ ሚስጥሮች የተከተሙበት ቋንቋ ነው። ይሄ ግዕዝ የመላእክት ቋንቋ ነው የሚለውን ነገር አሁን አናውቅም። ነገር ግን የምድር መልአክ የሆኑ እግዚአብሔራውያን ማህሌታውያን የሚጠቀሙበት ቋንቋ ስለሆነ አጠገባችሁ ግዕዝ መምህር ካለ፣ ግዕዝ የምታውቁበት እድል ካለ፣ ስልካችሁን መጠቀም ከቻላችሁ ግዕዝ ቋንቋ በቻላችሁት መጠን ተጠቀሙበት። እኔ እየተከታተልኩት ነው፣ እየተማርኩት እየተጠቀምኩበት ነው። በዛው ልክ ደግሞ አንዳንድ ቦታ ለማገልገል ጥረት እያደረግኩ ነው። ምን ያህል ጥሩ እያገለገልኩ እንደሆነ የሚያውቀው እግዚአብሔር ነው። እኔ በአቅሜ እየሞከርኩ ነው። ሰው ያስባል፣ እግዚአብሔር ይፈጽማል አይደል? እኔ የምችላትን እየፈጸምኩ ነው። እናንተም ወንድም እህቶቼ በያላችሁበት ሞክሩ። ኦርቶዶክሳዊ ቤተክርስቲያን የፍዘት ቤተክርስቲያን አይደለችም። በሳውዲ ያላችሁ ለምሳሌ መቼም ቁርአኑን ልክ ዳዊቱን ስንደግመው ትርጉሙን እንደማናውቀው ቁርአንን ሲቀሩ ወንድም እህቶቻችን ትርጉሙን አያውቁትም ነበር። አሁን ሲያውቁት ደግሞ ትንሽ አንዳንድ ትርጓሜዎቹ እየዘገነነን እየከበደን ትንሽ ጫን እያለ ይሄ ሃይማኖት ነው እንዲህ ነገር እያል እየተጠራጠርን ነው። ነገር ግን ስለ ቁርአን በማሰብ ስለ ሌሎች ሃይማኖቶች፣ ስለ ቡዲዝም፣ ስለ ሂንዱይዝም፣ ስለ ዘመናዊነት፣ ስለ ስልጣኔ እያሰብን መጨነቅ የለብንም። የሰለጠነ አምላክ፣ የበረታ አምላክ፣ የጥበብ ሁሉ መጀመሪያ የሆነ መጨረሻውም እርሱ የሆነ አልፋና ኦሜጋ የሆነ የዘላለም አባት፣ የሰላም አለቃ፣ የሰላም ንጉሥ መብርሃን የሰጠን ከመብርሃን ተወልዶ እንበላው ዘንድ በቤተ መቅደስ ዕለት ዕለት የሚፈተትልን ወልደ አብ ወልደ ማርያም የሚባሉ ለባህሪ መድኃኔዓለም ኢየሱስ ክርስቶስ አለ። ቅዱስም መንፈስ ደግሞ ሰጥቶናል። መንፈሴን ሰጣችኋለሁ ብሏልና። እግዚአብሔር የሰላምን መንፈስ ነው እንጂ የሚሰጠን የሁከት አይደለም። እናንጠቀምበት። ወደ ቤተክርስቲያን እንቅረብ፣ እንሰብሰብ። በቻልነው መጠን በቤታችን ጸሎት እንልመድ፣ ቅዱሳት መጽሐፍትን ማንበብ እንልመድ። ወደ እግዚአብሔር እንጠጋ። ወደ እግዚአብሔር የተጠጋ ወድቆ አይወድቅም። ወደ እግዚአብሔር የተጠጋ እግዚአብሔራዊ ነገርን የፈለገ ማንኛውም ሰው በምንም ነገር ምንም የሚጎለው ነገር የለም። በቢሊዮን የሚቆጠሩ ወንዶች አሉ፣ በቢሊዮን የሚቆጠሩ ሴቶች አሉ። የሚያስፈልገን በረከት ከምድር ላይ የዛቀን እግዚአብሔርን እያመሰገንን ዘመናችንን ልንጠቀምበት ይገባል። ሀብታችን፣ ንብረታችን፣ እውቀታችን፣ ዝናችን፣ ስልጣናችን፣ ዘመዶቻችን፣ ያለን ጸጋ ማንኛውም ነገር ሊያስመካን፣ ሊያስታቢያን፣ ሊያቀማጥለን አይገባም። ሊያቀማጥለን ሊያስመካን እስከተገባ በአምላካችን በእግዚአብሔር መታመናችን ነው። ክርስቲያን በመሆናችን ነው። አምላካችን እግዚአብሔር በመሆኑ ነው ልንመካ የሚገባው። በያለንበት ጓዳ ጎድጓዳ ውስጥ በያለንበት አካባቢ ላይ ነፋስ አለ አይደል?
አየር አለ አይደል? ዝናብ አለ አይደል? ፀሐይ አለ አይደል? ጨረቃ አለች አይደል? የዚህ ሁሉ አባትና አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንድ ያደረገን በቅዱሱ መንፈስ ነው። ይህን ቅዱስ መንፈስ ደግሞ ቅዱሳት መጽሐፍትን በማንበብ ልናቀርበው ይገባል ማለት ነው። መዝሙር 135 በእንተ ትሩፋን የሚለው ግነዩ ለእግዚአብሔር እስመ ኄር እግዚአብሔርን አመስግኑት ቸር ነውና እስመ ለዓለም ምሕረቱ ለዘላለም ነውና። ግነዩ ለአምላክ አማልክት የአማልክት እስመ ለዓለም ምሕረቱ የአማልክትን አምላክ አመስግኑት ምሕረቱ ለዘላለም ነውና ይላል። ግነዩ ለእግዚአ አጋዕዝት እስመ ለዓለም ምሕረቱ ይላል። ምሕረቱ ለዘላለም ነውና ይላል። መቼም አነባበብ ታውቃላችሁ። ግነዩ ለእግዚአብሔር ቢባል አቡ ጊ ዳ ሀ ሁ ሂ እንደምንለው ቆጠራ ይባላል። ግነዩ ለእግዚአብሔር እስመ ኄር የሚባለው ማጋዝ ይባላል። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እንደምንለው ማለት ነው። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ግነዩ ለአምላክ አማልክት እስመ ለዓለም ምሕረቱ ግነዩ ለእግዚአ አጋዕዝት እስመ ለዓለም ምሕረቱ። ይህ ደግሞ የቁም ንባብ ይባላል። አላውቀውም እንጂ ዜማውን ባውቀው ደስ ይለኛል። ግዕዝ ላራራይ ደግሞ ይባላል። የዳዊት ደግሞ ልዩ ዜማ እንዳለው ለምሳሌ ምስባክ በቅዳሴ ላይ የሚዘመር አለው። ለማንኛውም ቁጥር 3 ላይ ደርሰናል። ግነዩ ለእግዚአ አጋዕዝት የጌቶችን ጌታ አመስግኑት ምሕረቱ ለዘላለም ነውና። ዘገብረ አብየ ወመንክረ በአቲቱ ታላላቅ ተአምራትን የሚያደርስ እሱ ብቻ ነውና የሚፈጽመው እሱ ብቻ ነውና ምሕረቱ ለዘላለም ነውና። ዘገብረ ሰማያተ በጥበቡ ሰማያትን በጥበቡ የዘረጋ እስመ ለዓለም ምሕረቱ ለዘላለም ነውና። ዘአጽንዐ ለምድር ዲበ ማይ መሬትን በውሃ ላይ የተከላት ያጸናት ምሕረቱ ለዘላለም ነውና። ዘገብረ ብርሃናት አበይተ በአቲቱ ታላላቅ ብርሃናትን የዘራ ምሕረቱ ለዘላለም ነውና። ለፀሐይ ዘአኮነኑ መዓልተ ለፀሐይ ቀንን የሰጠው እስመ ለዓለም ምሕረቱ። ለወለከዋክብት ዘአኮነኖሙ ሌሊተ ለጨረቃ ሌሊትን የሸለማት እስመ ለዓለም ምሕረቱ ለዘላለም ነውና። ዘቀተሎሙ ለግብፅ ምስለ በኩሮሙ የግብፃውያንን በኩር ግብፃውያንን ከነ በኩሮቻቸው የገደለ አይገባቸውም መኖር አይገባቸውምና ቂም በቀለኞች ክፎችና ጠማሞች ሆነው ተገኝተዋልና ከነበኩሮቻቸው የገደለ እስመ ለዓለም ምሕረቱ። ወአውጾሙ ለእስራኤል ማከሎሙ ከክፎች ከአውሬዎች እጅ ከመንጋጋቸው እስራኤልን ያወጣ ዛሬም ያወጣናል። ምሕረቱ ለዘላለም ነውና። በጽንዕት ወመዝራዕት ልዕልት በተዘረጋች በታላቅ ክንድ ያዳነ እስመ ለዓለም ምሕረቱ ለዘላለም ነውና። ዘነፈቀ ለባሕረ ኤርትራ ወከፈላ እስመ ለዓለም ምሕረቱ የኤርትራ ባህርን የከፈለ ምሕረቱ ለዘላለም ነውና። ወአውጾሙ ለእስራኤል እንተ ማእከላ እስራኤልን በመካከሉ የመራ እስመ ለዓለም ምሕረቱ። ዘነጽኦ ለፈርዖን ወለኃይሉ ውስተ ባሕረ ኤርትራ ፈርዖንና ሰራዊቱን በኤርትራ ባህር የጣለ ምሕረቱ ለዘላለም ነውና። ዘአውጾሙ ለሕዝቡ ውስተ ገዳም ሕዝቡን በበረሃ ውስጥ የመራ ያወጣቸው ምሕረቱ ለዘላለም ነውና። ዘአውጽአ ማየ እምኮኩ በውሃ ከጭንጫ ላይ ውሃ ያፈለቀ ምሕረቱ ለዘላለም ነውና። ዘቀተለ ነገሥታት አበይተ ታላላቅ ነገሥታት ነን የሚሉትን የገደለ እስመ ለዓለም ምሕረቱ ለዘላለም ነውና። ጭቁኖች እንዳይጎዱ ድሃዎች እንዳይሰቃዩ የሚያለቅሱ ሰዎች እንባቸው እንዲታበስ ወቀተለ ነገሥተ ጽኑዓነ ጽኑ ነን ያሉ ታላላቅ ነገሥታትን ያስወገደ እስመ ለዓለም ምሕረቱ ለዘላለም ነውና። ከነዚህም መካከል ለሲሆን ንጉሥ አሞሪዮን የአሞሪዮን ንጉሥ ሲሆንን እስመ ለዓለም ምሕረቱ። ወለአግ ንጉሠ ባሳን የባሳን ንጉሥ አግን እስመ ለዓለም ምሕረቱ። ወወሀበ ምድሮሙ ርስተ ምድርን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። ርስተ እስራኤል ገብሩ ለእስራኤል ምድርን የሰጠ እስመ ለዓለም ምሕረቱ። እስመ ተዘከረን እግዚአብሔር በሕማምነ በችግራችንና በመከራችን ሰዓት የረዳን እግዚአብሔር በእውነት ምሕረቱ ለዘላለም ነውና። ወአድኀነነ እምደ ጸርነ ከጠላቶቻችን እጅ ያዳነን ምሕረቱ ለዘላለም ነውና። ዘይሁብ ሲሳየ ለኩሉ ዘሥጋ ለሥጋ ሁሉ ምግቡን የሚሰጥ ምሕረቱ ለዘላለም ነውና። እስመ ለዓለም ምሕረቱ ማለት እኮ ነው። ግነዩ ለአምላከ ሰማይን ለሰማይ አምላክ ለእግዚአብሔር ምስጋና አቅርቡ እስመ ለዓለም ምሕረቱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል መዝሙር 135 ከቅዱስ ዳዊት ጸሎት ልመና ምልጃ በረከት ረድኤት እግዚአብሔር አምላክ ይክፈለን። በእውነት ልናመሰግነው ይገባል። የፈጣሪያችን እግዚአብሔር በእኛ ተስፋ አልቆረጠም።
ተስፋ እስካልቆረጠብን ድረስ የደጋጎች አባቶቻችንን አምላክ ልንዘክር ይገባል። ጻድቃንን ብናከብር ልንከብርባቸው ነው። ቅዱሳንን ብናከብር ልንከብርባቸው ነው። የቤተክርስቲያን ትልቁ ሀብት ትውፊቷ ነው። ትውፊቷ ማለት ከአዳም እስከ ሔዋን ድረስ እስከ ዛሬ ድረስ እኔ አንተ አንቺ ጋር የደረሰ እርሶ ጋር ያመጣ የአዳምና የሔዋን የአባታችን በረከት የእናታችን ጸጋ አለ። ከዚያ በኋላ ደግሞ ታላላቅ አባቶች ከነኑህ ከነ ሄኖክ እየቀጠለ የደረሰልን ብዙ በረከት አለ። ከዚህ ሁሉ በላይ የነቢያት የሐዋርያት ብቻ አይደለም፣ የወላዲተ አምላክ የመብርሃን የቅድስት ድንግል ማርያም ጸጋ በረከት በቤታችን አለ። የቅዱሳን መላእክት፣ የነቢያት፣ የሐዋርያት፣ የጻድቃን ሰማዕታት እጅግ ብዙ የሆነ በረከት አለን። መጠቀም ያቃተን ወንድም እህቶቼ፣ ለመጠቀም ደግሞ ምንችላትን መንፈራገጥ ነው ከኛ የሚጠበቅብን። መንፈራገጥ የምትችሉትን፣ እግዚአብሔር ከባድ ነገር አልጠየቀንም። የምትችሉትን በያላችሁበት በትምህርታችሁ፣ በስራችሁ፣ በኑሯችሁ፣ በትዳራችሁ፣ በህይወታችሁ በማናቸውም ነገር ውስጥ ነው። ዛሬ ትንሽ ወደ ገጠር ወጣ ብዬ ነበር። ደስ የሚል ነገር ነው ያየሁት። በጣም የሚያሳዝኑ ነገሮችን ቢኖሩ ለበጎ ናቸው። እግዚአብሔር በውስጡ በሁሉም ውስጥ ይሰራል፣ በየትኛውም ቦታ ይሰራል። ቅዱስ ሚካኤል ቆርቆሮ ቤተክርስቲያን ውስጥ ነው ዛሬ ያከበርኩት። የቅዱስ ሚካኤል ታቦት ያለው ዛሬ ቆርቆሮ ቤተክርስቲያን ውስጥ ያለ ቤተክርስቲያን ላይ ነው ያከበርኩት። ግን ደስ እንዳለኝ ነገራችሁ አልችልም። ግን በትልልቅ ቤተክርስቲያን ላይ ያለ ደግሞ ክብረ በዓል አየው በዩቲዩብ። ታዲያ ያም ደስ ይላል። እግዚአብሔር በያለንበት ቦታ ያስደስተናል። ቅዱስ ገብርኤል ይከበራል፣ እግዚአብሔር አብ ይከበራል። አብይ የገና ጾም እየመጣ ነው። ቅበላችንን አሳምረን እችን ቅዳሜና እሑድ በሰላም አሳልፈን ከእግዚአብሔር በረከት ልናገኝ ይገባናል። ለቤተሰቦቻችን ጥሩ ምንችለው ልናደርግ ይገባል። የሚያስጨንቅ ክፉ ጊዜ ነው፣ ግን የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ ያለ አስተማማኝ ጌታ አለን። መስቀል ላይ እጆቹን ለእኔና ለአንተ ለአንቺ ሲል ይወጠረ፣ ለእርሶ ሲል ይወጠረ። ህማማችን ህማሙ የሆነ ችግራችን ችግሩ የሆነ የውስጣችንን ህመም በእውነት የሚረዳ አባት ከአባትም በላይ አባት፣ እናት የሆነ ከእናትም በላይ እናት የሆነ አዛኝና አሩሩ ደግ ጌታ መድኃኔዓለም ኢየሱስ ክርስቶስ አለ። እርሱን ጌታ ተማምነን ልንኖር ይገባል። የሚያስጨንቃችሁን ንገሩኝ፣ እናንተ ደካሞች ሲደክማችሁ ኑ ወደ እኔ ብሏል። ሊያሳርፈን፣ ሊያጽናናን፣ ሊያስተካክለን፣ ሊረዳን፣ ሊያግዘን ለሚፈልገው ለመድኃኔዓለም ለኢየሱስ ክርስቶስ 12 ሐዋርያትን ይሾመልን። ታላላቅ ሐዋርያትን ሐዋርያን አበው በየዘመናቱ የነበሩ ታላላቅ አባቶችን የሰጠን የኢትዮጵያ አምላክ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በረከት አድርጎ የሰጠን እግዚአብሔር አለ። አልተወንም ጌታ ልካስ ይወደናል፣ አልጠላንም ጌታ ልካስ ይወደናል። ዛሬም ስንበድለው ልጄ ተው ይለናል፣ ዛሬም ስንበድለው ልጄ ነይ ይልሻል። መድኃኔዓለም ኢየሱስ ክርስቶስ በድንቅ አጠራሩ ጠርቶ እዚህ ያደረሰን አምላክ የተመሰገነ ይሁን። ቀሪ ዘመናችንን የበረከት ያድርግልን። በያለንበት በጸሎት እንተሳሰብ፣ እንረዳዳ፣ ጭካኔን ከመካከላችን እናርቅ፣ መጨረሻችን እንዲያሳምርልን በርትተን እንጸልይ። ቤተሰቦቻችን ባለን ሁሉ እናስብ። ይመቻችሁ።